መጀመሪያ ከሚከሰቱ ትላልቅ የቂያማ ምልክቶች ውስጥ ምድር በክፋትና በተንኮል ከተሞላች በኋላ አላህ ኢማም ሙሐመድ ቢን አብድላህ አልመህዲይን ይልካል። ምድርንም በፍትህና በእኩልነት ይሞላታል። ይህ ሰው እኔ መህዲ ነኝ ብሎ የሚከራከር አይደለም። ለመሪነት የሚያኮበኩብ ወይም ደግሞ መሪነትን ፈላጊም አይደለም። አላህን የሚፈራ ሙእሚን ከረሱል ሰለላሁ ዐለይሂ ወሰለም ዘር የሆነ ይተናነስ ዱንያን ችላ ያለ ወደ አላህ የዞረ በቁርአንና ሐዲስ እውቀቱ የሰፋ ሰነድ ያለው አላህን ማወቅ የተሰጠው ነው። አላህ በአንድ ሌሊት ለዚህ ጉዳይ ያስተካክላል። በምልክቶቹ ይታወቅና ኡመቱን እንዲመራና እንዲያድን ጥያቄ ይቀርብለታል። ነገር ግን ጉዳዩን ይፈራና ያመልጣል። እንደውም ከመካ ወደ መዲና እንደሚያመልጥም ተጠቅሷል። ከዚያ በኋላ ይመለሳል። እንደውም ረሱል ሰለላሁ ዐለይሂ ወሰለም ይህንን ሲናገሩ ሰዎች ተገረሙ። ማለትም በጊዜው ፈጣን መጓጓዣ ስለሌለ ማለት ነው። የዛኔ አንድ ሰው ከመካ ወደ መዲና መሄድ ከፈለገ መሄጃ 8 ቀን መመለሻ ደግሞ 8 ቀን ያስፈልገው ነበር። እናም መህዲ በአንድ ቀን ከመካ ወደ መዲና መሄዱ ወዲያው መመለሱ አስገረማቸው። ከዚያም ኡመቱ ላይ የቀሩት ምርጥ ሰዎች ወደ ታላላቅ የሲር ሰዎች ዘንድ ሄደው ሲጠይቁ ይህ ሰው መህዲ ነው ይሏቸዋል። ወደ እርሱ ይመጡና ለምን ኡመቱን በዚህ ሁኔታ ላይ ትሰዋለህ ይሉታል። ቃል እንጋባህ፣ ሰይፋችንንም እንምዘዝ ይሉታል። እጁን ይዘረጋል። በካዕባ ማዕዘንና በመቃመ ኢብራሂም መካከል ባለ ቦታ ላይ በካዕባ አንድ ማዕዘንና በመቃመ ኢብራሂም መካከል ከእያንዳንዱ ሰልፍ የተባረከው ሰው ቃል ኪዳን ይጋባዋል። በአራሕማን የአያቱን እምነት ከፍ ያደርጋል። ተሟጋጅ፣ ኩራተኛ ወይም የዱንያ ጥቅም ፈላጊ ለሰዎች ቃል ተጋቡኝ የሚል አይደለም። ሰዎችን ወደ እኔ ኑ አይልም። የፖለቲካ ወይም የተለየ አመለካከት ያለው ሰው አይደለም። አላህን ፈሪ፣ ጥርት ያለ አላህን ተገዢ፣ ዱንያን ችላ ያለ ሰው አላህም አደራውን ለመሸከም ያዘጋጀዋል። አደራውን ይሸከማል፣ በተሟላ መልኩም ይወጣል። እንዲሁም የሰው ሁኔታ በተተራመሰበት ሰዓት እርሱን የሚያጠቃ ሰራዊት ወደ እርሱ ያቀናል። ነገር ግን ልክ በመካና በመዲና መሃል ያለ ቦታ ሲደርሱ በረሃ ላይ አላህ ያሰምጣቸዋል ከመጀመሪያቸው እስከ መጨረሻቸው።